ስሙት። እቺ ያላችሁባት ቤተክርስቲያን ስለ ክርስቶስ የምትሰብከው ሙሴና መጽሐፍትን አንስታ ነው። ራሱ አለና ከሙሴ ከመጽሐፍት አንስቶ ስለ ራሱ ሰበከላቸው ነው ያለው። ሙሴንና መጽሐፍትን ለሚመረምር ሰው ክርስቶስን የሚያገኘው ሐዲስ ኪዳን ላይ አይደለም፣ በምስጢር ብሉይ ኪዳን ላይ ይመለከተዋል። ክርስቶስን ብትፈልጉት የአብርሃም ድንኳን ውስጥ ታገኙታላችሁ። እንደ ይስሐቅ ልጅ ሆኖ ተወልዶ ይስሐቅስ ብትፈልጉት ታገኙታላችሁ። ከመታረድ ያዳነው በግ ሆኖ በያዕቆብ ታሪክ ውስጥ ብትፈልጉት ታገኙታላችሁ። ከመሰላሉ አናት ጫፍ ላይ ተቀምጦ መላእክት ሲያመሰግኑት ታዩታላችሁ። ታዲያ አሁን የጠቀስኩላችሁና ሌሎቹ ታሪኮች ውስጥ ግን እሱ ሙሴና መጽሐፍትን እየጠቀሰ ሲያስተምር ስለ እናቱስ የማይኖር ይመስላችኋል? አብርሃም ዳግም ስመጣ ተወልደዋለህ የተባለው ልጅ ይስሐቅ ክርስቶስ ከሆነ አብርሃም በስራቱን የሰማበት እንኳንማ እመቤታችን ናት እንጂ ይስሐቅን ከመሞት ያዳነው በግ ክርስቶስ ከሆነ ያንን በግ ያስገኘው ህቱም የሆነው ግንድማ በድንግልና የወለደችው እሷ ካልሆነች ማን ልትሆን? ያዕቆብ ረጅም በሆነው መሰላል ጫፍ ላይ ያየው እግዚአብሔር የተመለከተው መሰላሉ ከመሬት ጀምሮ ነው። ያዕቆብ እግዚአብሔርን ሲያየው ያለ መሰላሉ አላየው። ለምንድነው ታዲያ እሷን ያለሷ ያለው ብሎ ሰው የሚደክመው? ለምንድነው ታዲያ እሷን ሳያገኛት ሳይፈልጋት እሱን በማግኘቴ ብቻ ተርፋለሁ እያለ የሚናገረው? እንኳን እኒህ አሁን የሚሉት ሰዎች ይቅርና የወደዳቸው ሙሴና መጽሐፍት ላይ ያሉት እንኳን ቅዱሳን እሱ በተገለጠባቸው ቦታዎች ላይ በሙሉ እሷን ማብራለች። ኢሳይያስንም ተመልከቱት። አማኑኤል ነው እርሱም እግዚአብሔር ከኛ ጋር ሆነ ማለት ነው ብሎ ሲናገር መጀመሪያ ድንግል በድንግልና ጸንሳ በድንግልና ትወልዳለች ብሎ ነው። ሕዝቅኤል የተዘጋውን ደጃፍ ተመልክቶ ከዛ በኋላ ነው ደጃፉን ሳይከፍት ጎልማሳው ሲገባና ሲወጣ ያየው። ስለ ጎልማሳው ስለ ክርስቶስ አምኖ የሚሰብክ ሰው ካለ ሳይከፍት ገብቶ የወጣባት ደጅ እመቤታችን ላትሆን የምትችልበት ምን ምክንያት አለ?